ሩታ የለቀቅሽው ቪዲዮ በጣም የሚገርም የሚደንቅ ቪዲዮ ነው። የቆመ እባብ፣ የቤት ሞልወያ፣ የቆመ እባብ፣ የቤት ሞልወያ የመሳሰላችሁ ጥንቦች አብርሃምን አካሄዱ በትክክል ጥሩ አይደለም። አካሄዱ ጥሩ አይደለም። እያደረገው እየሰራ ያለው ነገር ጥሩ አይደለም። አካሄዱ ጥሩ ሳይሆን እኛ ቀጥታ ወደ ሩታ ብንሄድ ጥሩ አይደለም። ሰበር ዜና! አቶ አብርሃም ታደሰ ከእስር እንዲፈታ ወደ ባለቤቱ የተላኩትን ሽማግሌዎች አብርሃም ታደሰ አካሄዱና ስራውን ጥሩ ስላልሆነ እኛ ወደ ባለቤቱ ወደ ሩታ ሄደን ልንለምን አንችልም፣ ብንለምንም ጥሩ ሊመጣ አይችልም ሲሉ ለጋዜጠኛው መለሱለት። ጋዜጠኛውም በመገረም እንዴት እንደዚህ ልትሉ ቻላችሁ ብለው ሲጠይቃቸው እሱ ማለት እኮ በ80 ላይ 80 ደርቦ ከማንም ሴት ጋር የሚንዘላዘል ወንድ ልጅ ስለሆነ በተገቢ ሁኔታ በስር እንዲቀጣ እንፈልጋለን ሲሉ ሽማግሌዎቹ መልሰው ለጋዜጠኛው ተናገሩ። ኤቻው ድለድቅ እናንተ ሽማግሌዎች እኮ ወደ ሩታ ሄዳችሁ እንድታስፈታው ለምኗት ሲባል፣ በእርግጥ አብርሃም እየሰራ ያለው ስራ ጥሩ አይደለም። ስለዚህ አካሄዱ እስካላስተካከለ ድረስ ወደ ሩታ ሄደን ብንለምንም ጥሩ አይመጣም ብለው በስሪየስሊ ማለት ነው የፈረጁ አባት በ4 ነጥብ ገጭተውታል ማለት ነው። ረጅም እድሜ ከጤና ጋር ይስጥልን የፈረጁ አባት። በጣም ጥሩ ነገር ነው የተናገሩት ማለት ነው። አዎ የአብርሃም አረማመድ አካሄድ በጣም ደስ አይልም ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ማናት ድሮ የሩታ እናት አክስት ብላ ራሷን የሰየመችው በቲክቶክ በሩታና በአብርሃም ፎቶ ቲሸርት እያሳተመች ስትቀፍል የነበረችዋ እሙ ከጠፋችበት ከብዙ ጊዜ በኋላ ከች ብላ እንግዲህ እየተሳደበች ነው ማለት ነው። እሙ በህይወት አለሽ እንደ አንቺ ሴትዮ በህይወት አለሽ? ኧረ አንቺ ሴትዮ እንደው እናንተ ግማታም እናንተ እባቦ! ኧረ አንዳቸው የሚያክል እባብ እንደው በጭንቅላትሽ ላይ ይጠቅለል። ለካ እንደዚህ ተሳድበሽ ነው የሚያሳዝን ልጅሽን በሀዘን ክላሲካል ሞተዋል ተብሎ ቲክቶክ በሙሉ የሚዘዋወረው ማለት ነው። እኔ ይሄ የሞተ ሰው ክላሲካል ባልደግፈውም፣ ነገር ግን ለካ እንደዚህ አፏን አመጡምጣ ነው ማለት ነው። ይሄ ጠጋ ጠጋ ቃለ ማንሳት ነው ይላል ያገሬ ሰው። እንግዲህ እንደዚህ እየተሳደበች የመጣችበት ሚስጥር ተነግሮኛል። እንደዚህ አሁን ደግሞ በአዲስ በሆነ ሰው ላይ ልትቀፍል ነው። በማ ላይ እንደሆነ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ አክስት ነኝ እያለች ስታሽቀብጥ የነበረችዋ የእሙና እንዲሁም ደግሞ የቢኒ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እና ወደ ዋናው ወደ ገደለው ስገባላችሁ እንግዲህ ቢኒ ወደ ሩታ ጋር ሄዳችሁ አብርሽን እንድታስፈታው ለምኗት ሲላቸው እንግዲህ የፈረጁ አባት አቋሙን ተናግረዋል ማለት ነው። በእርግጥ አብርሃም እየሰራ ያለው ስራ ጥሩ አይደለም፣ አካሄዱ ማረማመዱን ጥሩ አይደለም። ስለዚህ እሱ አካሄዱን እስካላስተካከለ ድረስ እኛ ወደ ሩታ ሄደን ብንለምንም ጥሩ ላይ መጣ ይችላል ማለት ነው። ትክክል ነው። የፈረጁ አባትዬ እንደው በስሪየስሊ ነው የተናገሩት። ጥሩ አይመጣም ብለው በ4 ነጥብ ዘግተዋል ማለት ነው። እንደው ረጅም እድሜ ከጤና ጋር ይስጥልን፣ ረጅም እድሜ ከጤና ጋር ይስጥልን። እውነቴን ነው ምሎት ማለት ነው። የፈረጁ አባትዬ አሁን ትክክል ነው የተናገሩት። እንዳይሄዱ ወደ ሩታ ቤት እንደው ድርሽ ብለው እንዳይሄዱ። እውነቴን ነው። ቅሌት ነው መቼም ይሄ በ80 ላይ 80 ደርቦ ለሚንዘላዘል ሰው ሽምግልና ብትሄዱ ትርፉ ቅሌት ነው፣ ውርደት ነው። እኔ ልሞትለት ጋሽዬ እና እንዳይሄዱ። የቢኒ አባትስ እንደው የምንም የለም የምንም ዝም ብለው ቆመው እያዩ ነው። እንዶ ዳኛ የሚሆኑ ተመልካች ባላቅም ብቻ እጃቸውን አጣምረው በአግራሞት የፈረጁን አባትና ቢኒ ልጃቸውን እያዩ ነው ማለት ነው። እና እንግዲህ አረማመዱ እስካላስተካከል አካሄዱ እየሰራ ያለው ነገር ጥሩ ስላልሆነ እኛ ሽምግልና ወደ ሩታ ቤት ዝር ብለን አንሄድም። ልጅቷ ተጎድታለች። ልጅቷ በጣም ጥሩ ሰው፣ ጥሩ አስታዋይ ሴት ናት። ስለዚህ እየበደላት ያለው የጋሽ ታደሰ ልጅ ጋሽ አሸብር ስለሆነ እኛ ወደዛ
አንሄድም ብለው እንግዲህ አፌ ቁርጥ ይበሉሎት የፈረጁ አባት። እንግዲህ ለካ ልጆትን ፈረጆ ለካ አስተዋይ የሆነው በእርሶ ነው የወጣው። እውነቴን ነው ብላችሁ እና የፈረጁ አባት ጥሩ አይመጣም ብለዋል፣ አልሄድም ብለዋል ማለት ነው። ለማንኛውም እንግዲህ የጨነቀ ዕለት ይላል እኮ የጨነቀ ዕለት አስታርቋቸው በስራ አስፈቱ ምናምን እያሉ ነው እነ ጋሽ ቢኒ ማለት ነው። ግን ሽማግሌዎቹ በቃ የአብርሃም ነገር አልተዋጠላቸውም። እንዲሁ ከአንገታቸውም እንደዚህ ውርድ አላለም ማለት ነው። እንዲሁ በውሃም በጠላም በምንም ቢሆን አይወርድም። ለምን? የሰራውን ስራ መጥፎ ስራ ስለሆነ ማለት ነው። እንዲሁ ሚስቱና ልጁን ቤት አስቀምጦ ከማንም ውሽማ የሚንዘላዘል ስለሆነ እነሱም የሚያሳፍራቸው ስለሆነ እኛ እንሄድም ጥሩ አይመጣም ብለው እንግዲህ በ4 ነጥብ ዘግተውታል ማለት ነው። እንግዲህ የፈረጁ አባት በጣም እናመሰግናለን፣ እንዳትሄዱ። እውነቴን ነው። ነብሯ ንግስቷ ምንም ያደረገችው ነገር የለም ማለት ነው። እሱ ነው ከላዩ ላይ የደረበባት። ስለዚህ ተገቢው ቅጣት ማግኘት አለበት ማለት ነው። እንደ የባቄላና የቦሎቄ ሽሮ መብላት አለበት፣ መታሰር አለበት ማለት ነው። ጋሽዬ ደግሞ እንደው በቅጡ ያድርጉት። ምን ነው ሴት ልጅ የታሰረቦት እኮ ነው የመሰሉት ማለት ነው። በጣም ተቆጥተዋል የሚባልም ዜና ሰምተናል። ለማንኛውም ይሁን ግድ የለም። ስለ እናንተ ይናክል ካልኩኝ ይበቃኛል ማለት ነው። ነገር ግን እሙ ማለት ነው አንቺ አሽቃባጭና አሽቋላጭ ማለት ነው። እንዶ መቼ ነው አንቺ አቋምሽን የምታስተካክል ማለት ነው? እንዶ ከዚህ በፊት አብርሃምና ሩታ ልጄ ስቲ ልጄ የእነሱ ፎቶ ለጥፈሽ እንዳልቀፈልሽ፣ አንዷማ ቲሸርት አሰርታ ምን እንዳለች ያታውቃላችሁ? ቤሩት አቅሻለሁ አንቄ ነው የምቀበልሽ ቲሸርት። እንግዲህ በአብርሃምና በሩታ ቲሸርት አሳትማ ሽጣላታለች። ሽጣ ገንዘቡ ስላልሰጣቻት አንቅሻለሁ፣ እንገናኛለን፣ ሺሻ ቤት እንገናኛለን። ኧረ አረጋጊው ታይ። አሁንም እንግዲህ እንደዚህ እኝኝ ስትል የመጣችው አንቺ እባብ፣ አንቺ መጥረጊያ፣ እንደዚህ ራስ እንደዚህ እያለች ሩታን እየሰደበች የመጣችው ልንገራችሁ የመዳን ቅመሞች ያው ሰሞኑ አብርሃምና ውሽሚትን ማች እያስለበሱ አይደለ? ስለዚህ አሁን በአዲስ ደግሞ በሄርሜላና በአብሪሽ ቲሸርት እያሳተመች ልትቀፍልባቸው መሆኑን ሰበር ዜና ለእኔ ደርሶኛል። ወገብሽ ይሰበር እንዳትሉ፣ ምን በወጣኝ እኔ ወገብ ይሰበራል? እንዶ እሙ ልትቀፍልባቸው ለተነሳቸው እኔ የምሰበርበት ጉዳይ ለምንድን ነው? አሁን ሩታ እንደጠላ ሰው አድርጋ አብርሃም እንደደገፈና ሄርሜላን እንደደገፈ አድርጋ የመጣችው ከሰሞኑ አሪፍ አሪፍ ፎቶዎች እየወጡ ነው የሁለቱ። ስለዚህ ልትቀፍልባቸው ነው በአዲስ ማለት ነው። ቀፈለችባታ፣ ሩታ ቀፈለችባት፣ በላችባታ። አሁን አፍንጫዋ ድረስ ስላደረሰችባት አሁን ደግሞ በአዲስ በሄርሜላና በአብሪሽ ደግሞ ልትቀፍልባቸው ነው። አንቺ ቀፋይ ማለት ነው። እንደዛ ሩታ እንዳላልሽ ማለት ነው። ሩታ እውነቴን ነው የምልሽ፣ ቁጭ ብለሽ ያስወለድሻት ልጅሽ እኮ ናት። እውነቴን ነው። አሁን የልጅሽ ጓደኛ ብትሆን ነው የልጅሽ ጓደኛ እና ምን ታርገኝ ብለሽ ነው የምትሰድቢያት ማለት ነው? እንዲሁ አይደብርሽም? ትላንትና አክስት ነኝ እናት ነኝ እያልሽ እዛ ቲክቶክ ላይ ስትንዘላዘ የነበረ ዛሬ ላይ ደግሞ ከፍ ዝቅ እያደረግሽ እንደ ቁጭ ብለሽ ያስወለድሻት ልጅሽን ስትሰድቢ ትንሽ እንኳ አታፍሪም? ይኸው አፍሽን ከፍተሽ ይኸውልሽ ልጅሽን ምንም የማያውቅ ልጅሽን ፎቶውን እያዘቀዘቅሽ የሀዘን ክላሲካል እየተከፈተ እንግዲህ ይኸው እየተረገጠልሽ ነው እየተረገጠልሽ ማለት ነው። መጥፎ እናቱ በመጥፎ እናቱ የተነሳ እያስረገጥሽው ነው ያለሽው ማለት ነው። እና ሩታ ምን ታርገኝ እያልሽ ነው? ይኸውልሽ የኔ እናት እንዶ ምን አለበት እንዶ እንደ እድሜሽ ብትከበሪ ማለት ነው። እንዶ ክብር ያስፈልግሻል እኮ ለአንቺ ማለት ነው። እና ምን ለማለት ፈልጌ ነው ሩታ ይኸውልሽ ሞታ አይደለም ተኝታ ነው የምትበልጥሽ ማለት ነው። ተኝታ በተናገረ አራዳ የለም። አንዳንዴ እንደ አራዳ የሚያጫውትሽ ነገር ቆጥቢው፣ እሺ ቆጥቢው ማለት ነው። እንዲሁ ምን ጉድ ነሽ እናንተ መጥራቂያ፣ እናንተ እባብ፣ እናንተ ግሞች፣ እናንተ እንደዚህ። ኧረ አያስጠላሽም እንዴ? አይደብርሽም? የምትሳደቢው ስድብ ቅጥ ይኑርሽ። ቀፍለሽባታል እኮ ሩታ፣ ምንም አልቀረሽም። በልተሽባታል በፎቶዋ ማለት ነው። በፎቶዋ የማዳን ቅመሞች ገንዘብ እያስላክሽ ኬክ እያሰራሽ ምን እያደረግሽ ማለት ነው። እማናቅ መሰለሽ እንዴ? ይሄ ነገር ስንናገርሽ እኮ ፎቶችን ወስደሽ በዝንብ በአስር ነገር እያቀናበሽ እየሰደብሽን ማለት ነው። ለነገሩ ለአንቺ መልስ መስጠት ራሱ አይገባም፣ አይገባም። እውነቴን ነው። እና ማኖት እትዬሙ ምነው ሺሻ ማጨሻ አጡ እንዴ? ሺሻ የሚያጨሱበት አጡ ነው እንዴ?
ቲሸርት ለማሳተም እየፈለጉ ነው። አሁን በአዲስ ሊያሳትሙ ማለት ነው። አሳትመው ሽጠው ደግሞ ሺሻ ሊያጨሱ ማለት ነው። እና መልካም የመጫጨት ዘመን